ዋው! መልካም የፍቅር ዘመን ይሁንላችሁ። የደስታ የፍቅር ውለዱ፣ ክበዱ፣ አይለያችሁ። የአብርሃምና የሳራ ትዳር ያርግላችሁ። ይሄ ምርቃቴ ነው። የምር አይለያችሁ። የማቻችሁ ባላችሁበት ቦታ እግዚአብሔር ይጠብቃችሁ። የምርን ነው። በጣም ደስ ብሎኛል። እግዚአብሔርን ደስ ብሎኛል። እንኳን ደስ አላችሁ። ሰላም ሰላም፣ ውድና የተከበራችሁ ውድ የምህረት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? አለው እግዚአብሔር ይመስገን። ትናንትና ግን ቪዲዮ አይቼ ቪዲዮ ሰራለሁ ብዬ ነበረ፣ ግን አልሰራውም። ግን ቪዲዮ በኋላ አይቼ ቪዲዮ ሰራለሁ እና ዛሬ በሚገርም ደግሞ መጡ ማለት ነውና ይመቻችሁ፣ አይለያችሁ ነው የምለው። ደስ ብሎኛል እንደዚህ ሆናችሁ ስላያችሁ ማለት ነውና ያው እንደ በፊት ላፊ ቢሆን ማኖር የኔ ቪዲዮ ግን እኔ ዩቲዩብ ላይ ብዙ ሰዎችን ቪዲዮ ማየት አቆማለሁ በነገራችን ላይ እና በፊት ነበረ ያ ለምሳሌ አሁን ትናንሽ ዩቲዩበሮች የሚያወሩትን ነገር ሰም ነበር ይሰማለሁ ከዚህ በፊት ማለት ነውና ግን አሁን ላይ ያ እነኚህ ሰዎችን እያዳመጥኩኝ አልነበረም፣ ግን እያሳለፍኩኝ የሆነች ልጅ ያው እናንተ ራሳችሁ ታውቃላችሁ፣ ግን እሷ ስሟን መጥቀስ አልፈልግምና በፊት ነበር ለፍላፍ እየለፈለፍኩ ቪዲዮን ቆርጬ አምጥቼ ስድብን ሰድባታለሁ ምናምን፣ ግን አሁን ይሄ ነገር አልፈለኩም። ይመች። ለማንኛውም የትም ቢሆን የትም ያው ብቻ የሰው ልጅ ፍቅር ነው። ለማንኛውም ብቻ እሷ ያለችው ነው፣ ግን ምን እንጃ እሷ ማነች እንደሆነ ታውቃታላችሁ፣ ግን እኔ መለፍለፍ አልፈለኩምና ለማንኛውም ብቻ ብሩክና ሄሚ ይመቻችሁ። መልካም የፍቅር ዘመን ይሁንላችሁ። የምር ይመቻችሁ። ያው አስመሳይ ነሽም ልትሉኝ ትችላላችሁ አንዳንዶች፣ ያው ጥሩ ኮሜንት የሰጣችሁ ሰዎችን ስላዩ ይመቻችሁ። ለማንኛውም ደግሞ በዛም ልክ ላይ ደግሞ የሆነ ነገር ያላችሁ ሰዎች አለ፣ ግን መናገር አልፈልግም። ያው እንጃ መለፍለፍ ለፍልፍን የምናመጣ ነገር ስለሌለ ንቆ ማለፍ ጥሩ ነው። ንቆ ያለፋው ብዙ ነገር ስለሚደርስ እና ብቻ ደስ ብሎኛል እና እግዚአብሔር ይጠብቃችሁ። ውለዱ፣ ክበዱ፣ ወንድ ውለዱ ነው የሚባለው። እኛ ሀገር እንደዚህ ነው የሚመረቀው። ለማንኛውም ምን ይላሉ? ከተጋቡ በኋላ ምን ይባላል? ውለዱ፣ ክበዱ፣ ወንድ ውለዱ ይባላልና ወንድም ብቻ አይደለም ሴትንም ጨምራችሁ ውለዱ። ይመቻችሁ። መልካም የፍቅር ዘመን ይሁንላችሁ። አይለያችሁ። በፍቅር ያኖራችሁ። በዚህ ምድር ላይ የፍቅር ተምሳሌቶች ያርግላችሁ እግዚአብሔር። በእውነት ከዚህ በላይ ማለት ነው እግዚአብሔርን በፍቅር አረጅታችሁ እኔ ምንድነው ይሄ ባባ ማማ እስክትባሉ ድረስ አባዬ ምንድነው ማማ አይደለ? ያው እና ደግሞ ልጅን ያሳያችሁ እግዚአብሔር እና አይለያችሁ ነው የምለው። ይሄ ምኞቴ ነው። አትለዩ። በፍቅር ያኖራችሁ። የፍቅር ምሳሌ ናችሁ። አሁንም የፍቅር ምሳሌ ያርጋችሁ እግዚአብሔር። ሁሉም ነገር እግዚአብሔር ይባርካችሁ። ተባረኩ። ወዳችኋለሁ ነው ይሄ ምኞት። ያው ምኞት ሊገልጽ ነው የመጣሁት። ለማንኛውም ቪዲዮን ሼር አድርጉ። ሀሳባችሁ ኮሜንት አስቀምጡልኝ። ሄሚዬ አምሮብሻል፣ በጣም አምሮብሻል። ይመችሽ ማለት ነው። ሁሌም ፍክት በይ እንደ አበባ ማለት ነውና ሁለታችሁም በጣም አምሮባችኋል። ብሩክም እንደዛው ይመቻችሁ። ለማንኛውም ወዳችኋለሁ። የሚታበረታቱኝም ሰዎች ወዳችኋለሁ። ኑሩልኝ። ክፉ አይንካችሁ። እናንተንም ባላችሁበት ቦታ እግዚአብሔር ይጠብቃችሁ። እናንተም እንደዛው በሰው ደስታ ላይ እንደምትደሰቱ ደስታ ቤታችሁ ላይ ይግባ። የምር በሰው ደስታ ላይ የሚደሰት ሰው ቤቱ ላይ ወይም ህይወቱ ላይ ደስታ ይሆንለታል። ከልቡ ደስተኛ ስትሆኑ እናንተም ደግሞ ያ ደስታ ቤታችሁ ተከትሎ ይመጣል። እናንተም ደግሞ ደስተኛ ሆናችሁ ትኖራላችሁ ማለት ነውና ደስተኛ ያርግላችሁ እግዚአብሔር። እውነትን ነው። በሰው ደስታ ላይ የሚደሰት ሰው እሱ መጨረሻ ደስተኛ ነው የሚሆነው ማለት ነውና ይመቻችሁ። የሰው ደስታ የሚያስደስታችሁ ሁላችሁም እናንተም ፈጣሪ ያስደስታችሁ። የሚያስደስትን ሰው ይስጣችሁ። ይምር በቃ ሀገር ማለት ለሀገራችሁ
ማለት ሀገራችሁ ገብታችሁ እናንተም እንደዛ እንደምትደሰቱ ተስፋ አደርጋለሁ። ብቻ ፈጣሪ ይጠብቃችሁ ባላችሁበት ቦታ ስትወጡ ስትገቡ እግዚአብሔር ይጠብቃችሁ። ወዳችኋለሁ። መልካም ቀን ይሁንላችሁ። ቪዲዮን ሼር አድርጉልኝ። ሀሳባችሁ ኮሜንት አስቀምጡልኝ። የተመቻችሁትን ኮሜንት ጻፉ። እኔ ይመቻችሁ። ለማንኛውም እኔ ችግር የለብኝም ማን ባለው እና ወዳችኋለሁ። ባይ ባይ ባይ